የኔ ልጅና እኔ የተለያየ አሻራ ነው ያለን የእጅ አሻራ ነው ያለን ደም አይቶ የሚደነግጥ ልጅ ዶክተር ሆናለሁ ካለ ልጆችን መምከር ትልቅ ነገር ነው ብዬ አስባለሁ አንድ ምሳሌ ልናገር እዛም አሜሪካም ይሁን እዚህም ልጆቻችንን ይዘን ሄድና ቅዱስ ቁርባን እንዲቀበሉ እናደርጋለን እኛ ግን አንቀበልም የነገዎቹን አትናቲዮሶችን የነገዎቹን ጎርጎሪዮሶችን የነገዎቹን ቄርሎሶችን ሰባኪያንን የእቅበተ ሃይማኖት መምህራንን እና ሥርዓተ ቤተ ክርስቲያንን አክብረውና ጠብቀው የሚያገለግሉ መምህራንን የሚያበረታቱ መርሃ ግብሮች ቀርጸን እንሰራለን በተለይ ዘመኑ በሚጠይቃቸው የቋንቋና የቴክኖሎጂ አጠቃቀም ብቃቶች የሚያገለግሉ ወጣት መምህራን የሚደገፉበትን መንገድ እናመቻቻለን ለአብነት ያህል ዲያቆን ምህረት መልአኩ ለፈጸመው አስደናቂ የሃይማኖት ጥበቃና ተግባር ከፍተኛ አድናቆት ድጋፍ ስላለን በተለየ መርሃ ግብር ጠርተን የምናመሰግንበት ሁኔታን እናመቻቻለን ዲያቆን ምህረት ታዋቂ ከሆነ የሌላ እምነት ሰው ጋር ተከራክሮ ኦርቶዶክሳዊ እውነትን ለዓለም ገልጦ አሳይቷልና እጅግ በጣም ኮርተንበታል በተለይ በአሁኑ ዘመን አንዳንድ ልጆች ምን አይነት ዝንባሌ ያላቸው ከወላጆቻቸው የተሻለ ቴክኖሎጂውን ያውቁታል ስለዚህ ማናቸውንም ኢንፎርሜሽን በቀላሉ አክሰስ ያደርጉታል ኢንፎርሜሽንን ማግኘት ማለት ህይወትን ማወቅ ማለት አይደለም የኢንፎርሜሽን ዕውቀትና የህይወት ዕውቀት ፈጽሞ የተለያየ ነው ስለዚህ ልጆች ወላጆቻቸው መስማት ያለባቸው አንደኛ እውነት ነው ከእግዚአብሔር በረከት የሚያገኙበት ነው ቅድም እንዳልነው በጌታ ምክርና ተግሳጽ ማደግ አለባቸው ለምን ልጆች ሆይ ለወላጆቻችሁ በጌታ ታዘዙ ነው የሚለው ይህ የሚገባ ነውና መልካም እንዲሆንልህ እድሜህም በመድር ላይ እንዲረዝም የህይወት ትምህርት ቤት ያስተማራቸው ወላጆች ናቸው ከስተታቸው የተማሩ ወላጆች ናቸው ደጉንና ክፉን በኢንፎርሜሽን ደረጃ ቻትጂፒቲ ሰርች አድርገው አይደለም ጀሚኒን ሰርች አድርገው አይደለም ወይም ጉግል አድርገው አይደለም ህይወት ያስተማራቸው ናቸው እነዚህ ወላጆች ስለዚህ ከነሱ መስማት የሚገባቸው ነገር አለ እንዴውም እኔ ከዚህ ገፋ አድርጌ መናገር ፈልጋለሁ ይሄ ወላጆችን ማክበር ወላጆችን መስማት ሌላው ቀርቶ 18 ዓመት እስኪሞላ ብቻ መሆን የለበትም ኢቭን ትዳር ይዘን እንኳን ወላጆቻችንን መስማት አለብን በኑሯችን በህይወታችን እነሱን ማክበር የመንፈሳዊ ህይወታችን አካል እንደሆነ ማወቅ አለብን ይሄ ዝም ብሎ የባህል ብቻ አይደለም የመንፈሳዊነት አካል ነውና ወላጆች የሚለው ቃል ሰፊ ትርጉም እኮ አለው አይደል የሃይማኖት አባቶችን ሁሉ ይጨምራል የሀገር ሽማግሌዎችን ሁሉ ይጨምራል መሪዎችን ሁሉ ይጨምራል እነዚህ ሁሉ የወላጅነት የአባትነት የእናትነት ሚና አላቸውና ስለዚህ እንደ ቀላል ነገር የምናየው አይደለም ከኛ ከወላጆች የሚጠበቀው ልጆቹ የሚያስፈልጋቸውን ስኪል የሚያስፈልጋቸውን ችሎታ እንዲያገኙ ማድረግ ነው ያለብን ለምሳሌ እንደ ምሳሌ ላስቀምጥና ሂሳብ ወይ ማትስ በላንጉዌጅ ኦፍ ዘ ዩኒቨርስ ይላሉ ሊቃውንቱ ማለት የማይነካው ፊልድ የለም ሳይንስም እንደዚሁ ቋንቋም እንደዚሁ ሐሳብን መግለጥም እንደዚሁ ስለዚህ ልጆች በዚህ ስኪል በዚህ ችሎታ ሙሉ እንዲሆኑ
የተቻለንን ያህል ጥረናል በልጆቻችን ላይ እኔና ባለቤቴ። ለሌሎችም ወላጆች የምመክራቸው ነገር ቢኖር ይሄ ነው። ልጆች ሰክሲድ እንዲያደርጉ በሚፈልጉበት ነገር በሙሉ ሰክሲድ እንዲያደርጉ ለልጆች የሚያስፈልገውን ችሎታ እንዲያገኙ ማመቻቸት ያ የወላጆች ተግባር ነው። ከዚያ ውጪ ግን ልጆች የራሳቸው የሆነ እግዚአብሔር የሰጣቸው ራዕይ አለ፣ ቪዥን አላቸው። የኔ ልጅና እኔ የተለያየ አሻራ ነው ያለን፣ የእጅ አሻራ ነው ያለን። አዎ ከኔ ጋራ በደም ይዛመዳል፣ ከኔ ጋራ በደም ይዛመዳሉ ልጆቼ። ግን እኔ ያለፍኩበት መንገድ የተለየ ነው፣ የህይወት ልምምዴ የተለየ ነው። ስለ ህይወት ያለኝ ስለ ኑሮ ግብ ያለኝ እይታ የተለያየ ነው። ለምሳሌ አሜሪካ ስንሄድ የመጀመሪያው ትውልድ ሰርቫይቭ ለማድረግ ነው፣ ቢል ለመክፈል ነው ስንጥር የነበረው። ልጆቼ ህይወትን የሚያዩት ቢል በመክፈል አንጻር ላይሆን ይችላል። የራሳቸው የሆነ አምቢሽን ይኖራቸዋል፣ የራሳቸው የሆነ ራዕይ ይኖራቸዋል። ከዛ አንጻር ወደዛ ነገር ውስጥ በእውነት ጣልቃ መግባት የለብንም። አንዳንዴ ወላጆች ሲጣሉ አያለሁኝ ከልጆች ጋር ይሄንን መማር አለብህ፣ ይሄንን መማር አለብሽ የሚሉ። አንዳንዴ ልጆች ሪያሊስቲክ ያልሆነ ሐሳብ ይኖራቸዋል፣ ዝግጅት የሌላቸው ነገር። አዎ እና መምከር እዛ ላይ ይገባል፣ ልክ ነው፣ ማሳየት ይገባል። ግን አንዳንዴ ደግሞ ከውድቀታቸውም እንዲማሩ ስፔስ መስጠትም ይገባል። አንዳንዴ ለምን ይማራሉ፣ ወድቀው ይነሳሉ። ብዙዎች ሆነዋል፣ ብዙዎች እንደዚያ ሆነዋል። ስለዚህ የግዴታ እኛ ባስቀመጥነው ታይም ቴብል፣ እኛ ባስቀመጥነው ነገር ልጆች መሄድ አለባቸው ብለን መናገር የለብንም። እንዲያውም አሁን ትልቁ ምሮሮ ከልጆች የሚመጣው ይሄ ነው። ምንድነው የሚሉት ብዙ ጊዜ እናንተ ኢትዮጵያውያን፣ እናንተ አበሾች ሁልጊዜ ወይ ኢንጂነር ወይ ዶክተር ነው፣ ከዚያ ውጪ ሌላ ነገር አይታያቸውም ይላሉ። በተለይ ደግሞ አሁን ከዚህ ከኤአይ ከአርቲፊሻል ኢንተለጀንስ ጋር በተያያዘ ብዙ ነገሮች ዓለም እየተለዋወጠ ነው ያለው እና ልጆቻችን እግዚአብሔር በሰጣቸው ችሎታ ብዙ ነገሮችን ማየት የሚችሉ እንደሆኑ ማወቅ አለብን፣ ትረስት ማድረግ አለብን በተወሰነ ደረጃ። ግን እንደዚያም ሆኖ ግን የመለየት ዲሰርን ማድረግ ነገሮችን የመመልከት ክፉን ደጉን የመለየት እንደዚሁም ደግሞ አርቆ የማየት አሁን በስሜት ያለ መጓዝ እነዚህን በመሳሰሉት መንገዶች ግን አሁንም ቢሆን አባታዊ የሆነው ምክር እናታዊ የሆነው ምክር የግዴታ ያስፈልጋቸዋል፣ ሳንጫን ማለት ነው። ስለዚህ በተቻለ መጠን ሚዛናዊ የሆነ ሚናችንን ማወቅ ነው ያለብን። አድቫይዘር መሆን እንችላለን፣ ግን ወሳኝ መሆን አንችልም በምንም ተአምር። ውሳኔውን ለነርሱ ነው መተው ያለብን ባይ ነኝ። አባቴ እንግዲህ የሽማግሌ ልጅ ነኝ እኔ በእድሜ ከገፋ በኋላ ነው የወለደኝ እና በጣም የሚገርመኝ ሁልጊዜ እስካሁን ድረስ ይገርመኛል እና እንደ ባልንጀራ ነበር የሚያዋራኝ፣ ጓደኛ ነበር ያደረገኝ እና እኔም ከልጆቼ ጋር እንደዛ ነው የሆንኩት። ማናወራው ቶፒክ የለም። ሁሉንም ፖለቲካም ይሁን ሃይማኖትም ይሁን እንደው ከረንት የሆኑ ኢሹዎችም ይሁኑ እናወራለን፣ ዲስከስ እናደርጋለን። ስለዚህ የነሱን አምቢሽን የነሱን ነገር አያለው፣ እመለከታለሁ። አንዳንዴ ቻሌንጅ አደርጋቸዋለሁ፣ አንዳንዴ አግሪ ያደርጋለሁ፣ ከነሱ ጋር አስማማለሁ። አንዳንድ ጊዜ ጥያቄ ያቀርብላቸዋለሁ፣ ፕሮቮክ የሚያደርግ አንዳንዴ ብሬንስቶርም ለማድረግ ከነሱ ውስጥ ያለውን ነገር ለማውጣት። ለምሳሌ እንበልና ለምሳሌ ዶክተር ሆናለሁ ይበልበል፣ ግን ኦኬ ለዛ የሚሆን ስኪል አለ ወይ ፓሽን አለ ወይ? ወይም ደግሞ ቀላል ነገር ላንሳና ደም አይቶ የሚደነግጥ ልጅ ዶክተር ሆናለሁ ካለ እንዴት ነው ያንን ሰርቫይቭ የምታደርገው ማለት ይቻላል። እንደነዚህ አይነት ነገሮችን እናነሳለን፣ ብዙ ነገሮችን እናነሳለን። ለምሳሌ ጆብ ማርኬቱ ምን ይመስላል፣ የሥራ ዕድሉ ምን ይመስላል የሚለውንም ሁሉ እናነሳለን፣ እንመለከታለን። ቅድም አንተ ያልከው ደግሞ ያ ፓሽን፣ ያ ስሜት፣ ያ ፈቃደኝነት ምክንያቱም አርብ እስከሚደርስ ሰኞ ላይ ሆኖ አርብ እስከሚደርስ የሚጨነቅ ከሆነ ሰኞ ሲመጣ የሚያማርር ከሆነ ህይወቱ ምን አይነት ሚዝረብል ነው የሚሆነው የልጄ። ያ እንዳይሆን
ያ የሚደሰቱበትን ያ ራሳቸውን የሚሰጡበትን መንገድ ለማየት እንሞክራለን። በእውነት ለመናገር ግን በዚህ ሁሉ ግን እግዚአብሔር ራሱ ነው የሚመራው ልጆቻችንን። ስለዚህ እግዚአብሔርን ትረስት እንዲያደርጉት፣ በእግዚአብሔር እንዲታመኑ፣ ረጋ ብለው በማስተዋል ነገሮችን እንዲያዩ፣ ከሁሉ በላይ ደግሞ በጸሎት ለእግዚአብሔር ልመናቸውን እንዲያቀርቡ ልጆችን መምከር ትልቅ ነገር ነው ብዬ አስባለሁ። አንድ ምሳሌ ልናገር። ትልቁ ልጄ ምህረት ዲያቆን ምህረት 12ኛ ክፍልን እየጨረሰ ያለ አንድ ስኮላርሺፕ ተወዳደረ። በጣም ጥሩ ውጤት ነው ያለው፣ ጥሩ ነገር ነው ያለው እና ያን ስኮላርሺፕ ያገኛል ብለን እርግጠኛ ነበር። 3 ዙር አለው ስኮላርሺፕ። ገና የመጀመሪያው ዙር ላይ ወደቀ። በጣም ደነገጥኩኝ እኔ እንደ አባት ማለት ነው። እና በዛ ወቅት የሚገርመው አንድ ቀን ቁጭ ብለን እንደዚሁ ለቤተሰብ ጸሎት ለማድረግ እየተዘጋጀን እያለን የቤተሰብ ጸሎት ላይ ማታ ላይ ምን አለ? የኔ ጥቅስ አለ የዳዊት ልጅ የሚከፍት የሚዘጋ የሌለ የሚዘጋ የሚከፍት የሌለ የሚለው ያ ራዕየ ዮሐንስ ላይ ያለው ቃል ነው አለ። እና እግዚአብሔር የከፈተልኝን ማንም አይዘጋውም አለ። ትንሽ ቆይቶ ማመልከት ያለበትን ቦታዎች ማመልከት ጀመረና አንዱ ያመለከተው ሃርቫርድ ነበር። ሃርቫርድ ዩኒቨርሲቲ እንግዲህ ቶፕ ከተባሉት ዋናው ነው። 3% ነው ካመለከቱት ሰዎች 3%፣ 2%፣ አንዳንዴም 1% ነው የሚገባው። እና እግዚአብሔር ፈቅዶ ሃርቫርድ ተቀበለው። የሚያስቀው ነገር ያ ስኮላርሺፕ ቢያገኝ ኖሮ ስኮላርሺፑ ሃርቫርድ መግባት አይችልም ነበር። ሌሎች ቦታዎች ነው መግባት የሚችለው። ጥሩ ዩኒቨርሲቲዎች አሉ፣ ግን ሃርቫርድ ማመልከት አይችልም ነበር። እና እግዚአብሔር ራሱ ባወቀውና በፈቀደው መንገድ ልጆቹን ጋይድ ያደርጋል። እና ግን ልጆች በቀላሉ ተስፋ እንዳይቆርጡ በእግዚአብሔር እንዲታመኑ፣ በእግዚአብሔር እንዲያርፉ ያንን መንፈሳዊ ፋውንዴሽን ማነጽ የኛ የወላጆች ስራ ነው ብዬ ነው ማስበው። መቼም ትውልዱ እየሄደበት ያለውን ፍጥነት አንዳንዴ መድረስ ከባድ ነው። ኢቭን አሁንም እንኳን ከልጆቼ ጋር እኩል ነኝ ማለት ከባድ ነው። ግን ያንን ጋፕ የሚሞሉ ነገሮች ሊኖሩን ይገባል ባይ ነኝ። ለምሳሌ የማንበብ ባህልን ማዳበር፣ ዙሪያችን ያለውን የሚከናወነውን ነገር ማየት ያስፈልጋል። እንደ ወላጅ ማለት ነው። የልጆቻችንን ዓለም በሚገባ መረዳት ይኖርብናል፣ በሚገባ ማወቅ ይኖርብናል። ልጆቼ ከበሉ ከጠጡ የራሳቸው ጉዳይ ነው፣ ሌላው የምንልበት ዓለም ላይ አይደለንም ያለነው። አይናችንን ከልጆቻችን ላይ ካነሳን መልሰን ስንመጣ ሌላ ሰው ሆነው ልናገኛቸው እንችላለን። ስለዚህ በተቻለ መጠን ራሳችንን ካለው ከዘመኑ ሁኔታ ጋር ማስለመድ ይኖርብናል ብዬ አስባለሁ። ያ ማለት ግን 24 hours ሶሻል ሚዲያ ላይ መጣድ ማለት አይደለም። ስማርት በሆነ መንገድ ተገቢውን ኢንፎርሜሽን ማግኘት ይኖርብናል ባይ ነኝ። አሁን ይቅርታ ይደረግልኝና አብዛኛው የኛ ህዝብ ኢንፎርሜሽንን እንዴት ኮንሱም ማድረግ እንዳለበት ገና አልተረዳም። እጅግ ብዙ ጋርቤጅ የሆነ በቃ ምንም የማይጠቅም ነገር ነው ኮንሱም የሚያደርገው እና ያወቀ ይመስለዋል። አይደለም። ምክንያቱም ዓለም በፍጥነት ነው እየተቀያየረ ያለው እና ማንበብ ሙሉ ሰው ያደርጋል። ከሁሉ በላይ ግን ምለው እንግዲህ ልጆችን በመንፈሳዊ ህይወት ነው ማሳደግ ዋናው ነገር ብያለሁ። ፕራዮሪቲ ልንሰጠው የሚገባ ያ ነው ብያለሁ። ግን ልጆቼን በመንፈሳዊ ህይወት ለማሳደግ ግን እኔ በመንፈሳዊ ህይወት ማደግ አለብኝ። አቡነ ጎርጎርዮስ የተናገሩት ቃል አለ አይደል? ልጆቻችሁን ውሰዷቸው ቤተክርስቲያን አይደለም እጣኑን ያሽትቱት። ግን እኔ እጣኑን ሳላሸት እነሱ ሊያሸቱት አይችሉም። አሁን ያለው ነገር ምንድነው? ለምሳሌ እዛም አሜሪካም ይሁን እዚህም ልጆቻችንን ይዘን እንሄድና ቅዱስ ቁርባን እንዲቀበሉ እናደርጋለን። እኛ ግን አንቀበልም። ያ ያሉ ልጆች እኮ ልጆች ያያሉ 3 ዓመት 4 ዓመት 5 ዓመት 6 ዓመት 7 ዓመት እኛን ይከተሉናል። ከዛ በኋላ ለምንድን ነው እናቴ ማትቆርበው? ለምንድን ነው አባቴ ማይቆርበው ማለት ይጀምራሉ። ስለዚህ እኔ ንስሐ ምገባ ከሆነ ልጄ ንስሐ ይገባል።
እኔ ንስሐ ህይወት ካለኝ ልጄ ንስሐ ህይወት ይኖረዋል። እኔ ማማትብ ከሆነ ልጄ ያማትባል። እኔ ጸልዬ የምበላ ከሆነ ልጄ ጸልዮ ይበላል። እኔ በመከራዬ ጊዜ አምላኬን የምለምነው ከሆነ ባለቤቴን ሳሳዝን አምሶሪ የምል ከሆነ ልጄ አምሶሪ ማለት ይጀምራል። ስለዚህ የኛ በመንፈሳዊ ህይወት ማደግ የልጆቻችን በመንፈሳዊ ህይወት ማደግ ምክንያት ነው የሚሆነው። ነገር ግን ዝም ብለን ምንድነው የሚባለው ይሄ አውትሶርስ አድርገን ስፒሪቹዋሊቲን መንፈሳዊነትን ልጆቼ ማደግ አለባቸው እስቲ ካህኑ ያስተምራቸው እኔ የሌለውበትን ህይወት ካህኑ ያስተምራቸው ማለት አንችልም። ዋናው የቤታችን ካህን እኛ ነን፣ ወላጆች ነን። ከዛስ በኋላ ቤተክርስቲያንም አላት የራሷ ድርሻ። ስለዚህ ያንን ነው የግድ ማድረግ አለብን ብዬ ማምነው። ስለዚህ ይሄ የትውልዱን ጋፕ በእነዚህ በሁለት ነገሮች ማለት በአንድ በኩል ያለንበትን ዓለም ያለንበትን ሁኔታ በሚገባ በመገንዘብ በማንበብ ሴሌክቲቭ በሆነ መንገድ ኢንፎርሜሽኑንም ስንወስድ ያን በማየት በተቻለ መጠን ራሳችንን ከልጆቻችን ጋር ያለንን ልዩነት ለማጥመም መሞከር አለብን። ግን ኢቭን እንደዛም ባይሆን ተስፋ መቁረጥ የለብንም። ዋናውን ነገር ከያዝን የቱንም አይነት ኢንፎርሜሽን ከቻት ጂቢቲም ይሁን ከጀሚኒም ይሁን ከጉግልም ይሁን ከተፈለገውም ይዞ ቢመጣ ልጄ ዋናውን ነገር ነው ማሳየት ያለብኝ። ያን ለማድረግ ግን ዋናውን ነገር እኔ ማወቅ አለብኝ። መንፈሳዊው ነገር ለኔ ዋና ነገር መሆን አለበት። እኔም በዓለማዊ ነገር ተውጬ እንደ ሸማኔ ወርወሪያ ወዲያ ምል ከሆነ ለልጄ ምንድነው ማቀርበለት? ምንም ነገር ማቀርብ አልችልም። በዚህ ሚዲያ የሚተላለፉት መንፈሳዊ መልእክቶች ራሳቸው ለቤታችን መታነጽ ምክንያት ናቸውና እነዚህን ሚዲያዎች ማጎልበት አለብን የሚል ነው አንዱ ትልቁ ነገር። ለምንድነው ይሄንን የምልበት ምክንያት በጣም የሚያሳዝነኝ ነገር ቢኖር እናንተም ጋዜጠኞችም ይሄንን ታስተውላላችሁ ብዬ አስባለሁ። ኦርቶዶክሳውያን የሆኑ ቤተሰቦች ወጣት የሆኑ ያንግ ፋሚሊስ አንዳንድ ጊዜ ቤታቸውን ስለመምራት ኑሯቸውን ስለመምራት ኢንፎርሜሽን የሚወስዱት ክርስቲያናዊ ከሆኑ ስፍራዎች ነው። መንፈሳዊ ህይወትን ከሌላ ባገኘነው ኢንፎርሜሽን ልንኖረው አንችልም። በዚህ እድሜ ባሳለፍኩት እንደ አባት እንደ ካህን ብቻም አይደለም እንደ አንድ አባት እንደ ወላጅ ከባለቤቴም ጋራ እንደ ባል ካሳለፍኩት ህይወት የተረዳሁት ነገር ቢኖር የእግዚአብሔር ቃል ኦርቶዶክሳዊ የሆነው ትውፊታችን ምን አይነት መንፈሳዊ ህይወት መኖር እንደምንችል በቂ የሆነ ኢንፎርሜሽን አለው። በቂ የሆነ የህይወት መመሪያ አለው። ስለዚህ እኔ የምለው ምንድነው ወላጆችን አሁንም የኔም ምኞት ራስ ወደፊትም አገልግሎቴ እንዲሆን ፈልገው ያንን የአባቶቻችንን የእናቶቻችንን ትውፊትና ቅዱሳን አባቶቻችን ለኛ ያስተላለፉልንን በዚህ በዘመናዊው ዓለም ላይ ያንን እንዴት ተግባራዊ ማድረግ እንዳለብን ለማሳየት ነው። በተለይ ወጣንያን የሆኑ ያንግ ፋሚሊስ ወጣት የሆኑ ቤተሰቦችን ልጆቻቸውን እንዴት ቅዱሳንን ሬዝ እንድናደርግ እኮ ነው አይደል የተጠራ ነው። ቅዱሳን እንድናሳድግ ነው። የነገዎቹን አትናቴዎሶችን የነገዎቹን ጎርጎሪዮሶችን የነገዎቹን ቄርሎሶችን እንድናሳድግ ነው የተጠራ ነው። ያን ለማድረግ ግን ከህንድ አይደለም መቃረም ያለብን፣ ከነ ኦሾ አይደለም መቃረም ያለብን፣ ወይም ደግሞ የዘመናችን አንቂዎች ከተባሉት ሞቲቬተሮች አይደለም መቃረም ያለብን። አባቶቻችን ያስቀመጡት ህይወትን ትራንስፎርም የሚያደርግ ህይወትን የሚለውጥ አስደናቂ የሆነ መንፈሳዊ ህይወት አለን። ስለዚህ ወደዚያ ወደ ሶርሱ እንመለስ። አለን በቂ የሆነ በዚህ ዓለም ላይ በቅድስና ህይወት እንድንመላለስ የሚያደርገን በቂ የሆነ ነገር አለን ነው።